ዝናብ ለብዙ ሰዎች የተፈጥሮ ውበት ነው። ለሌሎች ደግሞ የሰብል ተስፋ፣ የምድር ሕይወትና የአረንጓዴ ወቅት መገለጫ ነው። በአዲስ አበባ አንዳንድ ሰፈሮች የዝናብ መውረድ ለቤተሰቦች የእፎይታ ሳይሆን የስጋት ምልክት ነበር። የሚያፈሱ ጣሪያዎች፣ የተሰነጣጠቁ ግድግዳዎች፣ በውሃ የሚጥለቀለቁ ወለሎችና በአደጋ የተከበቡ መኖሪያዎች ለበርካታ ቤተሰቦች የዕለት ተዕለት እውነታ ነበሩ። የክረምት ወቅት ሲመጣ የቤት ዕቃዎችን ከደራሽ ጎርፍ ለመጠበቅ ከቦታ ወደ ቦታ ማንቀሳቀስ፣ ሕፃናት ከብርድና ከርጥበት እንዲድኑ ሌሊቱን ነቅቶ ማሳለፍ፣ የእሳትና የጎርፍ አደጋን በፍርሃት መጠበቅ የኑሯቸው አካል ሆኖ ቆይቷል። አንዳንዶች በየጊዜው በሚከሰቱ የእሳት አደጋዎች ስጋት ውስጥ ይኖሩ ነበር። ሌሎች ደግሞ በወንዝ ዳርቻና በተዳፋት ቦታ ስለሚኖሩ ለጤናና ለደህንነት የሚያሰጋ ሁኔታን በየዕለቱ ይጋፈጡ ነበር። ዛሬ ግን እነዚያ ምስሎች በብዙ ስፍራዎች ተቀይረዋል። በብዙ ቤተሰቦች ዘንድም ይህ ምስል እየተቀየረ ነው። በአዲስ አበባ ከተማ አስተዳደር መሪነት ባለሀብቶች፣ በወጣቶች፣ በበጎ ፈቃደኞችና በማህበረሰቡ የጋራ ተሳትፎ የተከናወኑ የቤት ግንባታና የእድሳት መርሃ ግብሮች ብዙዎችን ከአደገኛ መኖሪያ ወደ ዘመናዊና ምቹ ቤት በማሸጋገር ሰብአዊ ውጤት እያስገኙ ይገኛል። እነዚህ ፕሮግራሞች የጡብና የሲሚንቶ ሥራ ብቻ አይደሉም። ሰብአዊ ክብርን የሚያጎናጽፉ፣ ቤተሰቦችን በእፎይታ የሚያኖሩና የሕፃናትን የነገ ተስፋ የሚያንጹ ለውጦች ናቸው። በመዲናዋ ልደታ ክፍለ ከተማ ነዋሪ የሆኑት ወይዘሮ ቤቴሌም አሰፋ ከተጠቃሚዎቹ አንዷ ናቸው። እርሳቸው እንደሚገልጹት ከዚህ ቀደም የሚኖሩበት ቤት እጅግ ያረጀ፣ በዝናብ ወቅት በከፍተኛ ሁኔታ የሚያፈስና ለኑሮ የማይመች ነበር። ቤቱ በወንዝ ዳርቻና በተዳፋት ቦታ ላይ ስለነበር ልጆቻቸው ለተለያዩ የጤና ችግሮች ይጋለጡ እንደነበርም በትካዜ ያስታውሳሉ። በበጎ ፍቃድ መርሃ ግብሩ አማካኝነት መሰረተ ልማት ወደ ተሟላለትና ለትራንስፖርት አመቺ ወደሆነ አካባቢ መሸጋገራቸው ግን የቤተሰባቸውን ሕይወት እንደለወጠው ይናገራሉ። ዛሬ የዝናብ ወቅት የፍርሃት ምልክት አይደለም፣ የተረጋጋ ሕይወትን በሚያሳይ አዲስ ምዕራፍ ተተክቷል። ለሰው ልጅ መኖር አዳጋች ከነበረ ቤት ወጥተን ዛሬ በክብር ወደምንኖርበት ቤት ገብተናል። ይህ ለኛ አዲስ የህይወት ምዕራፍ ነው ይላሉ። በጣም የደካከሙ ቤቶች 60 ዓመት 50 ዓመት በትንሹ የኖሩ ቤቶችን እዛ ነበር የምኖረው። ሰፈሩ ትንሽ ይከብዳል። ለምን? ወንዝ ዳርቻ እንደመሆኑ መጠን ከወንዞች የሚለቀቁ ነገሮች፣ ከሽንት ቤት የሚወጡ ፍሳሾች ለህፃናት በጣም ከባድ ናቸው። ለዚህ ምስክር ምንድነው? ትልቋ ልጅ የኒሞኒያ በሽታ ተጠቂ ነበረች። በዛ ላይ ወንዝ ወሰደን አልወሰደን ሞላ አልሞላ ብለን የምናስብ ሰዎች ነን። ቆልፈን ቤታችንን ከወጣን በጣም ነው የምንጨነቀው። ምክንያቱም ይሄ በሰበሰ ቤት ነው። የሰለጠነ ሰፈር፣ ከተማ ሰፈር፣ ለትራንስፖርት ምቹ የሆነ አካባቢ መተን ያው እንደዚህ አይነት ዝምን ያለ ቤት ተሰጥቶን የኖርን ነው። የወይዘሮ ቤቴሌም ታሪክ ግን ብቸኛ አይደለም። በከተማው በበጎ ፈቃድ መርሃ ግብር ተጠቃሚ የሆኑ በርካታ ዜጎች በሕይወታቸው ላይ ተጨባጭ ለውጥ መጥቷል። የተለያዩ ሰፈሮችና ቤቶች የተለያዩ የኑሮ ታሪክ ቢኖራቸውም የሚያገናኛቸው አንድ እውነት አለ። ያለ ማህበረሰብ ትብብር እንዲህ ያለ ለውጥ ሊመጣ አይችልም። ወይዘሮ ገነት ወልደ ማርያም ያለፉትን ዓመታት ሲያስታውሱ ጠባብና ለኑሮ በማይመች አካባቢ መኖር ለቤተሰባቸው በየቀኑ የሚደገም ፈተና እንደነበር ይናገራሉ። መተላለፊያ የሌለው መሰረተ ልማት ያልተሟላበትና ለልጆች እድገት የማይመች አካባቢ ሕይወታቸውን አስቸጋሪ አድርጎት እንደነበር ያስታውሳሉ።
ዛሬ ግን በመንግስትና በበጎ ፈቃደኞች ትብብር የተገነባላቸው አዲስ መኖሪያ ቤት ከመጠለያነት ባለፈ ለቤተሰባቸው አዲስ የህይወት ጅማሬ ሆኗል። በድህነት የሚያድሩበት፣ በክብር የሚኖሩበትና ልጃቸው ያለ ፍርሃት የሚያድግበት ቤት ማግኘታቸውን በትልቅ የህይወት ስጦታነት ይገልጻሉ። ይህ የቤት ግንባታ ፕሮግራም የግለሰብ ህይወትን ብቻ የሚነካ አይደለም። የቤተሰብ መረጋጋትን፣ የጎረቤት ትስስርንና የማህበረሰብ አንድነትን የሚያጠናክር ሰብአዊ ኢንቨስትመንት መሆኑን የተጠቃሚዎቹ ታሪክ ያስረዳል። በፊት የነበርኩበት ቤት እንግዲህ ለማውራትም ይከብዳል። ከማር ቤትም ብቻ ከማር ቤት የተሻለ ልበለው ይሁን እንኖርበታለን። አጠገቤ ጋር እንደውም እኔ የምኖርበት ሽንት ቤት ነበረ። መቼ ተንዶ ይወስደኛል፣ መቼ ይናዳል እያልኩ በሀሳብ ላይ እያለሁኝ ብድግ ብሎ እነሱ መጥተው እንዲሆናል ስሉ ውስጤ እንዴት እንደተደሰተ እኔና እግዚአብሔር ነው የምናውቀው። አዳር አይደለም ማድረው ይሸረሸር ይሆን ይወስደኝ ይሆን እያልኩ እየሰጋው ነበር የምኖረው። ግን እንዲህ ይሆናል ሲባል ደግሞ በጣም ደስታን የተሰማኝ ማለት ነው። የተገነባው ቤት ብቻ አይደለም ተስፋችንም ነው የሚሉት ደግሞ ሌላኛው የበጎ ፍቃድ ዘመናዊ መኖሪያ ቤት መንደር ግንባታ ተጠቃሚ ሀርቆ ሀለጮ ናቸው። በመንግስትና በበጎ ፈቃደኞች ትብብር የተሰጣቸው ድጋፍ ሕይወታቸውን እንደለወጠው ይናገራሉ። ለእርሳቸው የተገነባው ቤት የመጠለያ ቦታ ብቻ ሳይሆን ማህበረሰቡ ከጎናቸው መቆሙን ያሳየበት የክብር ማህተም ነው። የእርሳቸው ታሪክ የሚያመለክተው አንድ ጠቃሚ እውነት አለ። ሰብአዊ ድጋፍ በቁሳዊ እርዳታ ብቻ አይለካም። ተጠቃሚዎቹ እንደሚገልጹት የተሰማቸው ነገር እኛን የሚያስብ ማህበረሰብ አለ የሚል ስሜት ነው። ይህ ደግሞ ከግንባታው በላይ የሚዘልቅ ግዙፍ ሰብአዊ ዋጋ አለው። መንግስታችን እግዚአብሔር ይጠብቅ። እንዲህ አይነት ቤት ከነ ሽንት ቤቱ ከነ ሁሉ የተሟላ አገኘን። ከዚህ በላይ ምን ደስታ አለ? በጣም ደስ ብሎን ነው። በቃ እንዲህ አይነት ገነት ቤት ላይ የገባው በጣም ደስ ብሎን። በተመሳሳይ ወይዘሮ ወጋየው ወርቁ የቀድሞ መኖሪያቸው በመጨናነቅና በየጊዜው በሚከሰቱ የእሳት አደጋዎች ስጋት የተሞላበት ህይወት ይመሩ እንደነበር ያስታውሳሉ። አሁን ግን በአዲሱ መኖሪያቸው የሚሰማቸው ስሜት ከፍርሃት ይልቅ መረጋጋት፣ ከጭንቀት ይልቅ ተስፋ ነው። በፊት አኗኗራችን እኔ ቤቴ እዚቹ ጋር ነው፣ እዚቹ ጋር ተሰርቶ ነው የተሰጠኝ። ሰገራ ሽንት ምን ይገባ ነበረ። በጣም የኑሮ መጨረሻ ኑሮ ነበረ የምንኖር። የእሳት አደጋ ደግሞ በጣም ስጋት ያለበት መንደር ይሄ መንደር ነበረ። ወጣቱ ነው የሚያጠፋው። ለምን መኪና መግቢያ ቦታ አይመችም። አሁን አኗኗሬ ደስተኛ፣ በጣም ነው ደስ የሚለኝ። የእነዚህ ቤተሰቦች ታሪክ በአዲስ አበባ የተከናወኑ የበጎ ፈቃድ ተግባራት የሚለኩት በተገነቡ ቤቶች ብዛት ብቻ ሳይሆን በተለወጡ ህይወቶች መሆኑን በግልጽ ያሳያል። የሰብአዊነት ባህል ሲደረጅ ከህንፃ ግንባታ የተሻገረን ትውልድ ያንጻል። በአዲስ አበባ የተከናወኑና የሚከናወኑ በጎ ተግባራት በቤት ግንባታ ብቻ የሚወሰኑ አይደሉም። የከተማዋ የምገባ ማዕከላት በየዕለቱ ለአረጋውያን፣ ለአቅመ ደካሞችና ለሌሎች ዝቅተኛ ገቢ ያላቸው ዜጎች የሚያቀርበው የምግብ ድጋፍ፣ የቤት እድሳትና ግንባታ እንዲሁም የመኖሪያ ቤት ባለቤትነትን የሚያረጋግጡ ፕሮግራሞች በአንድ ላይ ተደምረው በሺህ ለሚቆጠሩ ዜጎች አዲስ የህይወት ምዕራፍ እየከፈቱ ነው። ይህ ለውጥ የመንግስት ብቻ ጥረት አይደለም። በየዓመቱ በሚካሄዱ የበጎ ፈቃድ መርሃ ግብር ወጣቶች ጉልበታቸውን፣ ሀብታቸውን፣ ገንዘባቸውን፣ የማህበረሰብ አባላት ጊዜያቸውንና ሙያቸውን በማበርከት ሰብአዊ አገልግሎትን ከባህል ወደ ንቅናቄ ቀይሮታል። በዚህም ከቤት ግንባታ ባሻገር የመተሳሰብና የመረዳዳት እሴቶች በከተማዋ ይበልጥ እንዲጠናከሩ አድርገዋል። የአዲስ አበባ ከተማ አስተዳደር የህዝብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር አስራት ንጉሴ እንደገለጹት ቀደም ሲል በከፊል የቤት እድሳት ላይ ያተኮረው አሰራር በአሁኑ ወቅት የከተማዋን የልማት አቅጣጫ በሚመጥን መልኩ ወደ ሙሉ የቤት ግንባታ ተሸጋግሯል። ይህም ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች፣ አረጋውያን፣ አካል ጉዳተኞች፣
አቅመ ደካሞችና ወላጅ አልባ ሕፃናት በቀዳሚነት ተጠቃሚ እንዲሆኑ አስችሏል። ቀደም ብሎ ስንጀምር ቤት እድሳትም ጭምር የደከሙ ቤቶችን መልሶ የማደስ የማሳመር ለኑሮ ምቹ የማድረግ ስራ የሚሰራ ነበር። በዚህ ውስጥ እንግዲህ ዜጎቻችን በጣም ደስተኛ የሆኑበት ማህበረሰቡ ሰው ክብር ይገባዋል። ትላንትና ለዚች ሀገር ብዙ ዋጋ የከፈሉና እቺን ሀገር ለኛ ያስተላለፉ የሀገር ባለውለታዎች ጭምር ናቸው። እንግዲህ ድጋፍ የሚያሻቸው ዜጎች፣ ጧሪ ቀባሪ የሌላቸው አረጋውያን ናቸው። በእርግጥም ልማት የሚለካው በሚገነቡ ህንፃዎች ከፍታ ብቻ አይደለም፣ በዜጎች የህይወት ጥራት በሚመጣ ለውጥ ነው። በበጎ ፍቃድ መርሃ ግብሮች አማካኝነት ከሚያፈሱ ጎጆዎች ወደ ዘመናዊ መኖሪያዎች የተሸጋገሩ ቤተሰቦች፣ በምገባ ማዕከላት የዕለት ምግብ ዋስትና ያገኙ አረጋውያን፣ በተለያዩ ማህበራዊ ፕሮግራሞች ተደግፈው ተስፋን ያገኙ ዜጎች የዚህ እውነታ ሕያው ማሳያዎች ናቸው። ወይዘሮ ቤተልሔም፣ ወይዘሮ ገነት ወልደ ማርያም፣ አቶ ሀርቆ ሀለጮና ወይዘሮ ወጋየሁ ወርቁ ያካፈሉት ተሞክሮ የሚያሳየው አንድ ግልጽ መልእክት አለ። ለሰው ልጅ ክብር የሚሰጥ መኖሪያ፣ የተረጋጋ የምግብ ዋስትናና የማህበረሰብ ድጋፍ ሲገናኙ የሚለውጠው ቤት ብቻ አይደለም፣ ሕይወት ነው። ስለዚህ በአዲስ አበባ የሚከናወኑት የበጎ ፈቃድ ተግባራት ከማህበራዊ ድጋፍ ባለፈ የከተማዋን የሰብአዊ ልማት አቅጣጫ የሚያንጸባርቁ ናቸው። ከሚያፈስ ጎጆ ወደ ክብር መኖሪያ የተጀመረው ጉዞ የጡብና የሲሚንቶ ታሪክ ሳይሆን የሰውን ክብር የመጠበቅ ተስፋን የማደስና የማህበረሰብ አንድነትን የማጠናከር ታሪክ ሆኖ እየቀጠለ ነው።